ቤተሰብ አግባት ያለኝን ሴት ግን ማግባት አልፈልግም። አምላኬ አደራ። ምንድነው ማደርገው አምላኬ? እና ያው እቅዳችን ሊበላሽ ነው ማለት ነው? አይበለሻሽም፣ መስተካከል አለበት። ለቤተሰቤ ብዬ ነው እንጂ እኔ ምንም የማግባት ፍላጎት የለኝም። ካገባሁት በኋላ 3 ወር ብቻ ነው የሚያስፈልገኝ። ከዛም መላይ ስለምችል ግማሽ ሀብቱን ተካፍዬ ካንተ ጋር እኖራለሁ። ለሰዎች መድረስ፣ ሰዎችን መርዳት፣ ለሰዎች መቆም ነው የኔ ዓላማ። ጌታዬ ሆይ ምን ነው ለኔም እንደዚህች አይነት ልባም ሴት ብትሰጠኝ። ሰሞኑን ጣል አርክኝ። የኔ ፍቅር ችግር አለ እንዴ? አዎ ችግር አለ። አይኔ ጉዴ አውቋል ማለት ነው። ምንድነው ችግሩ? የኔ ፍቅር ንገረኝ። ቤተሰቦቼ ከአመታት በፊት ከጎረቤት ጋር ልጃቸውን እንዳገባ ፕሮሚስ ተገባብተዋል። ተመስገን። ያወቅ መስሎኝ ነበር። አሁን ልጃቸውን እንዳገባ ይዘዋት መጥተዋል። እንዴ የኔ ፍቅር እኔ እኮ አፈቅርሃለሁ። አዎ ታፈቅርኛለሽ አስመሳይ ሴት። አይ ችግር የለውም አታስቢ፣ ያስተካክለዋለሁ። አንቺን ነው ማገባው። አታስብ፣ ካንተ ቀድሜን ያስተካክለዋለሁ። ምን ማድረግ እንዳለብኝ አውቃለሁ። ለምን ግን በዚህ ልክ? እሺ በቃ የኔ ፍቅር ጓደኛ እየጠበቀችኝ ነው፣ ሄጄ ላገኛት። እኔም ከዚህ ድጋ ቀጠሮ አለኝ፣ እዛ ሄዳለሁ። በቃ በኋላ እንገናኛለን። ባይ ቤብ። ምክንያትሽን እስከማውቅ ብቻ ታገሽ። የኔ ፍቅር የት ነህ? አሁን መገናኘት አለብን። የኔ ፍቅር ችግር አለ እንዴ? የኔ ቆንጆ ምንድነው የተፈጠረው? ባለፈው ስደውል እሱ ስልኩን አላየውም። እሱ ችግር አልፈናል፣ ግን ከዛ የባሰ በጣም ትልቅ ችግር ተፈጥሯል። ምን ተፈጠረ? ቤተሰቦቹ እንዲያገባ ሌላ ሴት አምጥተውለታል። አንቺ ፍቅረኛው እንደሆንሽ አያውቁም እንዴ? አያውቁም፣ አላስተዋወቀኝም። እሺ አሁን ምን እናድርግ? ስለ ልጅቷ ሙሉ ነገር አጣርቼ ነው የመጣሁት። ልጅቷ የራሷ ካፌ ያላት። አንተ እዛ እየሄድክ እንደምንም ልጅቷን በፍቅር ታጠምድልኛለህ። በጣም አሪፍ። ይሄን ለእኔ ታዩ። እሺ እኔ እንደምንም እወጣዋለሁ። ትንሽ ጊዜ ቢወስድብኝ። ሳሪ እነዛ ልጆች አስተናግጅልኝ። ምን ብያት ወሬ ልጀምር? ከምልህ በላይ ጨንቆኛል ነው የምልህ። ቡናው አልተመቸኝም ብዬ ቤቱ ልረብሽ እንዴ? እሺ ምንድነው የሚሻለው አሁን? ቆይ ምንድነው የተፈጠረው? ለምንድነው ማትነግረኝ? የ2 ዓመት ፍቅረኛዬ ቺት አደረገችብኝ። ከሌላ ወንድ ጋር ይሄን ሁሉ ዓመት ግንኙነት አላት። የምርህን ነው የምትለኝ? ምን እሱ ይገርምሃል እንዴ? ቤተሰብ የሆነች ልጅ አንጥቶ አግባ እያሉኝ ነው። እንዴት ነው የማታውቃትን ሴት የምታገባው? እሱን አይደል እንዴ የምለው? አቤት ወንድሜ ችግር አለ? የማየውን ነገር እኮ ነው። ቡናው በጣም ይጣፍጣል። ችግር የለም ያለውን ነገር በሙሉ እናስተካክለዋለን። አዎ እንደዛ ይሻላል። ቤት እየመጣሽ አታፈይልኝም የኔ ቆንጆ? ያቺን ደግሞ አንዴ ልፍታው እንጂ አይኗን ማየት አልፈልግም። በዛውም ቆንጆ ጊዜ አብረን እናሳልፋለን። ልቀቀኝ! ይሄን የትን የለመድከውን መጨማለቅ እዛው ልክስክስ ውጣልኝ ከቤቴ። ቤተሰብ አግባት ብሎ ያመጣልኝ ልጅ እኮ ነች እንዴ? ኤደን ልክስክስ ውጣልኝ። ክብር ያለኝ ሴት ነኝ። ሂድ ውጣ። ምን ይመስላል? ውጣ። ነገሩን አበላሹት። እሺ አሁን ምን ይሻላል? ኤደን እኮ ማለት